ሰላም ጤና ይስጥልኝ ውድ ሰበንቢ ሚዲያ ተከታታዮች እንደምን ሰንብታችኋል? የዛሬ ቪዲዮአችን ቻት ጂፒቲን እንዴት አድርገን ነው መጠቀም ምንችለው ወይም አጠቃቀማችን ላይ ችግር አለበት። አንዳንዶቻችን የሆነች ነገር ለመስራት ብቻ ነው የምንጠቀም፣ ግን ዘርፈ ብዙ ጥቅሞች የምናገኝበትና ብዙ ጥቅሞች ያለን ነው። እንዴት አድርጎ ነው የሚሰራው፣ እንዴት አድርጎ ነው የኛን ስቶሪዎች የሚያውቀው የሚለውን ነገር አንድ ባንድ እንነጋገራለን። አብራችሁ እንግዲህ ቻት ጂፒቲን ስንመለከት ዘርፈ ብዙ ነው። ከኤአይ ጋር ጀነሬት አድርጎ ነው የሚሰጠን። አንዳንድ ጊዜ ግን ትክክል አይደለም የሚሰጠን ዶክሜንት ከ180% ነው 90% ነው ብለን እናስባለን። ነገር ግን ስቶሪ ያደረግነውን ነገር ነው የሚሰጠን። ለምሳሌ ስለኛ ብዙ ነገሮችን ዳታ እናስቀምጠለታለን አባውት ላይ ፕሌይ ስቶር ላይ በኋላ እናየዋለን እንዴት አክቲቭ አድርገን የራሳችንን ዶክሜንት እንደምናስገባ በኋላ እናየዋለን። ነገር ግን እኛ የምንሰጣቸው ምንድነው የምትወደው፣ ምንድነው ደስ የሚለ፣ ምንድነው የምትሰራው፣ ስራ ምንድነው የሚል የተለያዩ ዶክሜንት እንድናስገባለት ይፈልጋል። ሶ ያንን በትክክል የምናስገባለት ከሆነ እኛ የምንፈልገውን ነገር ስለኛ በደንብ አድርጎ ይሰጠናል ማለት ነው። ለምሳሌ ዩቲዩብ ስንቀርጽ ወይም ዩቲዩብ ቻናሌን እስኪ ገምግምልኝ ብለን ብንሰጠው ይሄን አስተካክል፣ ይሄን አስተካክል፣ ይሄን አስተካክል ብሎ ይሰጠናል። ስክሪፕት ለምትጽፉ ሰዎች በጣም አሪፍ ነው። አኒሜሽን ቪዲዮዎች ለምትሰሩ ሰዎች በጣም የተሻለ ነው። ምክንያቱም አኒሜሽን ቪዲዮ ገጣጥመን ኤዲት አድርገን ለመስራት ረዥም ጊዜ ይፈጃል። ነገር ግን በተወሰኑ ሰዓታቶች ያችን ኤዲት አድርጎ ራሱ ይሰጠናልና ቻት ጂፒቲን በጣም መጠቀም ያለብንና ብዙ ጥቅሞች ያሉት ነገር ነውና ጊዜያችንን በዛው ልክ ይቆጥብልን። ሌላኛው ደግሞ በተለያየ ዩኒቨርሲቲ ውስጥ ሪሰርች ፔፐር፣ ፕሮፖዛል፣ ዶክሜንቶች፣ የተለያዩ ዶክሜንቶች የምትሰሩ ከሆነ ሪሰርቻችሁን ዋይድ አድርጋችሁ እዛም እየጠየቃችሁ መቼም ሪሰርች ሲሰራ ብዙ ነገር ይጠይቃል አይደለ? ነገር ግን ዳታ ወስዳችሁ የተወሰነውን ዳታ ሪላያብል የሆነውን ሄዳችሁ ካያችሁ በኋላ ከዛ በኋላ ሪሰርች የምታደርጉበት አካባቢ ላይ እንደዚህ ፈልጌ ነበር ይሄ ምንድነው፣ ለምሳሌ ስለ ኦዲት መማር ወይም ደግሞ ስለ ኦዲት ሪሰርች ፔፐር ምንሰራ ከሆነ ከዚህ መስሪያ ቤት ውስጥ ምንድነው የሚሰራው ምንድነው ብላችሁ ሪሰርች ስታደርጉ ወዲያው ይመጣላችኋል። ሌላም ነገር ብታጠኑም ቶሎ ታገኛላችሁና በጣም ይጠቅማችኋል። በተለይ ተማሪ ለሆናችሁ የፈተና መልሶች፣ ጥያቄዎች አንዳንዴ ምንድነው የምንጠቀምበት ፐርፐዙ ነው ትልቁ ነገር። ምንድነው የፈተና ተፈተናችሁ ቶሎ ብላችሁ እሱ ላይ የምትገቡ ከሆነ አሳይመንትም ሲሰጣችሁ እሱ ላይ የምትገቡ ከሆነ ያ በጣም አደጋ ነው። ነገር ግን እናንተ በክላስ ውስጥ ሰርታችሁ ራሳችሁን ቼክ ለማድረግ ብትጠቀሙበት ሞር የተሻለ ነው። ሁለተኛ ቅድም እንዳልኳችሁ ቻት ጂፒቲያችሁን በደንብ አስለምዱት፣ ስለእናንተ ንገሩት። ለምሳሌ ስለ ማትስ የምታወሩ ከሆነ የምትፈልጉት ምሰሩትን ተማሪ እንደሆናችሁ ዶክሜንት ከዚህ በፊት የገባለትን ዶክሜንት በደንብ ያደራጀዋል። ለምሳሌ ስቶሪ፣ ቮይስ ሪከርድ ምናምን የምናደርገውን ነገር ተማሪ ከሆነ ስናስገባለት እሱ ስለኛ የሚያውቀው ነገር እየጨመረ ከፍ እያለ እያደገ ይመጣል። ሶ ከዛ በኋላ ሪሰርች ብለን ወይም ሰርች የምናደርጋቸው ነገር የምንጽፋቸው ነገር በፍጥነት ይመልሰናል። ከኛ ጋር የሚሄድ ነገር ምን ልላችሁ ፈልጌ ነው፣ አኩሪሲ የሚባል ነገር አለ። አኩሪሲ ማለት ወደ እውነታ መጠጋት ማለት ነው። ስለዚህ እኛ የምንፈልገውን በትክክል ለማግኘት እኛ የምናውቀውን ዳታ በትክክል ማስገባት አለብን። ግን ዝብርርቅ ካረግንበት፣ ለምሳሌ አንተ የምትወደው ምን አይነት መኪና ነው ሲባል እኔ ቪትስ፣ ኮሮላ፣ ዲዛይር የተለያዩ ካስገባለት ዝብርቅርቅ ይላል። ግን እኔ ኮሮላ ነው እኔ ማርቺዲስ ነው ስትሉት ግን ማርቺዲስ ከሆነ ማርቺዲስ መኪና ብቻ ታይፖቹን እዛ የት እንደሚመረቱ መኪና ብገዙ ምን አይነት መኪና እንደምገዙ የትኛው የተሻለ እንደሆነ ራሱ አውቆ ያመጣላችኋል በምትፈልጉት ብራንድ ማለት። ነገር ግን እናንተ ያንንም ስዘበራርቁበት በትክክል የምትፈልጉትን አኩሪሲ አይኖርም። ስለዚህ ቻት ጂፒቲ ዝም ብሎ ነው 80% ነው የሚሰራው 70% ነው የሚሰራው ብዙዎቻችሁ ትላላችሁና ያ ማለት አይደለም። የምታስገቡለት ዳታ ጥሩ ከሆነ ወደ ትክክለኛ ወይም እውነተኛ የሆነው ላይ ለመድረስ በጣም ቀላል ነው ማለት ነው። ሌላኛው ዳታ ሰመሪ ነው። ዳታ ሰመሪ ስናደርግ
አንድ አስተማሪ ከሆነ ያወጣውን ኖቶች ይሄንን ሰመሪ አርግልኝ ሲለው ያደርግለታል። ተማሪም ከሆነ ደግሞ ኖት ሲያወጣ ለጥናት በሚዘጋጅበት ጊዜ ይህንን አጠቃላ ዋና ዋና ነገሮች ወይም ከዚህ ሀሳብ ውስጥ ጥያቄ ያውጣልኝ ብትሉት ያውጣላችኋል። እና ቻትጂፒቲን በጣም በደንብ መጠቀም አለባችሁ። በተለይ ተማሪ ከሆናችሁ ወይ ደግሞ ስራ የምትፈልጉ ከሆነ በተለይ ስራ የምትፈልጉ ኢትዮጵያ ውስጥ ሳይሆን ከኢትዮጵያ ውጭ የምትኖሩ አሜሪካ፣ ካናዳ፣ የተለያዩ ሀገራት የምትኖሩ ከሆነ የተደበቁ የስራ ዌብሳይቶች ሁሉ ይሰጣቸዋል። በየት በኩል ስራ ልፈልግ ስትሉ ይህን ዌብሳይት ተጠቀም፣ ይህን ዌብሳይት ተጠቀም ብሎ ያመጣላችኋል። እነዛ ዌብሳይቶች ላይ የራሳችሁን ሲቪ ስታስገቡ አክሴፕት የመደረግ እድል ይኖራችኋል እና ኦንላይን ላይ የሚገኙትን ስራዎች በሙሉ እያመጣ ይሰጣችኋል። ስለዚህ በተለይ ስራ ለምትፈልጉ ሰዎች ዳታውን ታስገቡለታላችሁ ወይም እናንተ የምትፈልጉትን ነገር ታስገቡለታላችሁ። የት አካባቢ የት ምን እንደሚገኝ በትክክል ይነግራችኋል። ሲቪም እንዴት እንደምትሰሩ ምን አይነት ሲቪ ነው። አሁን ለምሳሌ አለው አይደለ ዲስክሪፕሽን ሪስፖንሲቢሊቲ የተጻፈ ነገር አለው። ስለዚህ በዛ መሰረት ምን አይነት ሲቪ እንደምትዘጋጁ ራሱ ይነግራችኋል። ስለዚህ በተለይ ስራ የምትገቡ ሰዎች ይህንን ነገር ብትጠቀሙበት ወይም ስራ የምትፈልጉ ሰዎች ይህን ነገር በደንብ ብትጠቀሙበት ለእናንተ ሞር የተሻለ ይሆናል እና ብዙ ሰርቾችን ብዙ ዌብሳይቶችን ሰጀስት ያደርጋቸዋል። ቪዲዮ ኤዲቲንግ የምትሰሩ ከሆነ ይሄኛው ዌብሳይት ብትጠቀሙ እንዲህ ችግር አለበት፣ ይሄኛው ግን እንደዚህ የተሻለ ነው የሚል ሀሳብ ይሰጣችኋል እና በዚህ ነገር ፎከስ አድርጋችሁ ብትሰሩ የተሻለ። ሌላኛው እንግሊሽ ቮይስ ወይም ኮንቨርሴሽን ነው። እንግዲህ ብዙ ሰው እንግሊዝኛ መማር ይፈልጋል። መጀመሪያ ላይ አንዳንድ ሰው ያለበት ሌቭል ነው ትምህርት ቤት ቢሄድ ባለበት ሌቭል ስለማያስተምሩት ደስተኛ አይሆንም። አንዳንድ ሰው ግን ያው ኮንቨርሴሽን የሚፈልጋለ ቁጭ ብሎ ቤቱ ቁጭ ብሎ መማር የሚፈልጋለ። ስለዚህ ቻትጂፒቲ ላይ ሆናችሁ ቮይስ ትሰጡታላችሁ። እናንተ በምትሰጡት ቮይስ ያናግራችኋል። እንግሊዘኛችሁን እያዳበራችሁ ትመጣላችሁ። እርግጠኛ ነኝ ቻትጂፒቲ ላይ በቮይስ ወይም ኮንቨርሴሽናችሁን በጣም የምታሳድጉት ከሆነ በእርግጠኝነት በአጭር ጊዜ ውስጥ የእንግሊዝኛ ቋንቋ ችሎታችሁ ቮካብለሪ የማወቅ ዕድላችሁ በጣም ይጨምራል እና ቻትጂፒቲን በኮንቨርሴሽን እንግሊዝኛ ቋንቋ ለመማር ኮሚኒኬሽን ብትጠቀሙበት እጅግ በጣም አሪፍ ነው። ሌላኛው ደግሞ ስለ ጤና ወይም ደግሞ ስለ ተለያዩ ጉዳዮቻችንን እያወጣን እየጻፍን ፖስት እያደረግን ለምሳሌ መድኃኒት ላይ ከሆነ የመድኃኒቱን ጀርባ ፎቶ አንስተን ፖስት እዛ ላይ ብንለቀው ፖስት ብናደርግለት ይሄ ለዚህ የመጣ ነው ይለናል። አንዳንድ ደግሞ ምንጠይቃቸው ጥያቄዎች አሉ። እንደዚህ አሞኝ እንደዚህ ሆኜ ብለን ስንጠይቀው ይህን ተጠቀም ይለናል። ስለዚህ ይህንን ለጥሩ አጋጣሚም ብትጠቀሙት ሞር የተሻለ ነው። እንዴት አድርገን ነው መጠቀም ያለብን የሚለውን ደግሞ ከዚህ ቀጥሎ ምናየው ይሆናል። መጀመሪያ ደረጃ ላይ ስንገባ እንጽፋለን ቻትጂፒቲ ብለን። እንግዲህ ሁለት ነገር ነው። እኔ መጀመሪያ ዳውንሎድ ስላደረጉት ኦፕን ነው የሚለኝ። ሁለት ነገር ነው የሚያመጣላችሁ ቻትጂፒቲ ቦት እና ቻትጂፒቲ የሚል ነው። ቻትጂፒቲ ይሄኛውን የሚለውን ኢንስቶል አድርጉት፣ ከዛ ኦፕን አድርጉት። ኢንስቶል ካደረጋችሁ በኋላ ሁለት ነገር ነው ቴክስት ማድረግ ዝም ብላችሁ ትችላላችሁ። ነገር ግን ተጨማሪ ቮይስ መጠቀም የተለያዩ ነገሮችን መጠቀም የምትፈልጉ ከሆነ ግዴታ ኢሜይላችሁ ማስገባት አለባችሁ። ኢሜይላችሁን አስገቡ። ነገር ግን ቅድም ያልኳችሁ ምንድን ላይ ነው የሚገቡ ነገሮች የተነጋገርነው ፕሮጀክት አለ። ለምሳሌ ኒው ፕሮጀክት ይላል። ይህም ፕሮጀክት ክሬት እዚህ ጋር ለምሳሌ ቡክ ኦፊስ እንበለው። ኦፊስ ብለን እንጽፋለን፣ ክሬት እናደርገዋለን። ስለዚህ ኦፊስ የሚል ፎልደር ተከፍቶልናል። ስለዚህ በዚህ ኦፊስ በሚለው ፎልደር እንዳለ ቻትጂፒቲ ልክ እንትን እንዲለው ማለት ነው አክሴፕት እንዲያደርግ ወይም ቅድም እንዳልኳችሁ ዳታ ወይም ስቶሬጅ እንዲይዝልን የምንፈልገውን ዶክሜንት እንሰጠዋለን። ኦፊስ አያችሁት እዚህ ጋር ኦፊስ የሚሆነው ኦፊስ። አሁን ሌላ ኒው ፕሮጀክት ብለን ማስቀመጥ እንችላለን።
ቻትም ማድረግ ትችላላችሁ። አፕሊኬሽኖችም እዚሁ ላይ ያሉት መጠቀም ትችላላችሁ። ቮይሱንም መጠቀም እንችላለን። እንዴት ነው የምናደርገው? ኒው ቻናል ገብተን ይህን ስም አለው ጽሁፍም አለው ቴክስትም እናደርግበታለን። አንድ ነገር ብለን እናስጀምረውና እንዴት እንደሚሰራ እንመልከት። Hello, ChatGPT. How are you? Hey, I'm doing really well, thank you. I hope you're doing great too. Let me know if there's anything specific on your mind today. Good morning. Good morning. I hope your day is off to a great start. Let me know if there's anything I can help with or chat about. እንግዲህ ስለ ChatGPT በጣም በትንሹ ዋና ዋና ነገሮችን ለመናገር ወይም ለማሳየት ይህንን ይመስል ነበር። እንግዲህ ይህንን ቪዲዮ ላይክም ሼርም ጥሩ ኮሜንት ከሰጣችሁን በቀጣይ የተሻሉ ቪዲዮዎችን ChatGPT እንዴት ቮይስ እንዴት አድርገን ነው ስክሪፕቶች መጻፍ የምንችለው የሚሉትን ነገሮች እንዴት ኢሜጅ መስራት እንችላለን፣ እንዴት ነው የተሰጡንን ነገሮች በአጭር ጊዜዎች የተለያዩ አለ አይደል ታስኮች እነሱን እንዴት ነው በቀላሉ ምንሰራው የሚለውን ነገር ይሄን ቪዲዮ ከወደዳችሁት አይተነው የሚቀጥለው ቪዲዮ እንሰራለን። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብታደርጉ ከዚህ የተሻሉ በጣም እጅግ አስተማሪ የሆኑ ቪዲዮዎች ታገኛላችሁ። የዛሬ ቪዲዮአችን ይመስል ነበረ። ቴንክ ዩ